የኛ ዘመን መዝሙር ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል። የኛ ዘመን መዝሙር ትኩረቱ የሚገርም ነው። ማለት መዝሙር ሊሆን የሚችለው ትኩረቱ የእግዚአብሔር ታላቅነት፣ የምህረቱ ጥልቀት፣ የፍቅሩ አይነት፣ ማንነቱ፣ ስራው፣ ባህሪው ሲሆን ነው እንጂ መዝሙር እንደኛ ዘመን አሽሙር አይደለም። ጠላቴ የሚል የትኩረት አቅጣጫ ያለው መዝሙር የለም መጽሐፍ ውስጥ። የመዝሙር ትኩረት የእግዚአብሔር ታላቅነት፣ የመዝሙር ትኩረት የእግዚአብሔር ታላቅነት፣ የመዝሙር ትኩረት የእግዚአብሔር ምህረት ነው። የመዝሙር ትኩረት የእግዚአብሔር ፍቅር ነው። ከዚህ መተረፈ ያለ ማህበራዊ ጉዳይ መበሻሸቂያ ምናምን ነው። ለምሳሌ እኛ ካደግንባቸው መዝሙሮች መካከል ይሄንን መጽሐፍ እያጠናው ይሄን መዝሙር እሰማ ነበር። 90s ነው ይሄ አይ ቲንክ 90s or ከ90s በፊት ሙዚቃው ራሱ ደስ ይላል። አዳራሹን በሰማይ ሰርቶ ጠፈሩን በምድር ላይ መስርቶ የባህርን ውሃ ወደ አየር አውጥቶ በምድር ፊት ላይ የሚያፈሰው እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል። እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 በስንዝር የለካ ሰማያት በፍኝ የሰፈረ ይሄ ደስ አይልም አይደል? መዝሙር ጠላቴ ካላለ ደስ አይልም። በሚዛን የመዘነ እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል። ምሕረቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 አመሰግናለሁ።